ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ከ2500 በላይ የአቢሲኒያ ባንክ ሰራተኞች ከስራቸው ሊቀነሱ መሆኑን ተናገሩ። ባንኩ በጉዳይ ዙሪያ ለሚዲያችን ምላሽ ሰጥተዋል። አቢሲኒያ ባንክ ከ2500 በላይ ሰራተኞችን ሊቀንስ መሆኑንና ለዚህም ሲባል በርካታ ሰዎችን ወደ ጊዜያዊ የሰራተኛ ቋት ውስጥ እያስገባ መሆኑን የሚገልጹ ጥቆማዎች ለሚዲያችን ደርሰዋል። የባንኩ አመራሮች ካለፈው ወር ጀምሮ ስብሰባ ላይ እንደነበሩ የታወቀ ሲሆን አሁን ላይ ለሁሉም ቅርንጫፎች እያንዳንዳቸው ቢያንስ 3 ሰራተኛ እንዲቀንሱ እንደታዘዙ እነዚህ የባንኩ ሰራተኞች መረጃ ያሳያል። ሁሉን ነገራችንን መስዋዕት አድርገን በብዙ ደንበኞች ዘንድ ተወዳጅ ያደረግነው ባንካችን፣ በቢሊዮን ብሮች እንዲያተርፍ ያደረግነው ባንካችን ምንም ሳናስብ ድንገት ያለምንም በቂ ምክንያት ሰው ሊቀነስ እንደሆነ በግልጽ ተነግሮናል ያሉ አንድ ስሜ አይጠቀስ ያሉ ሰራተኛ ናቸው። አሁን በደመነፍስ ስራ እየገባን ነው። እንዲሁ ሜዳ ላይ ልጆቻችንን፣ ትዳራችንን እና ተስፋችንን እንዴት እንዲሁ ይውደቅ ያሉት ሰራተኛው በተጠናቀቀው የባንኩ የ5 ዓመት የስትራቴጂ ዘመን አፈጻጸም በፊት ከነበሩት ዓመታት ከነበረው የባንኩ የፋይናንሻልና ፋይናንሻል ያልሆኑ አቋሞች አንጻር በብዙ እጥፍ ከፍ ያለ ሆኖ ይገኛል ይላሉ። መረጃው እንደሚያሳየው ስትራቴጂው በሚነደፍበት በ2019 እንደ ኤሮፓውያን አቆጣጠር የባንኩ የሀብት መጠን ብር 56.9 ቢሊዮን የነበረ ሲሆን የስትራቴጂ ዘመኑ በ2024 እንደ አውሮፓውያን አቆጣጠር ሲጠናቀቅ ብር 222.14 ቢሊዮን ደርሰዋል። በተጨማሪም በተቀማጭ ገንዘብ መጠን ረገድ በ2019 እንደ አውሮፓውያን አቆጣጠር ብር 32 ቢሊዮን የነበረ ሲሆን የስትራቴጂ ዘመኑ በ2024 እንደ አውሮፓውያን አቆጣጠር ሲጠናቀቅ ብር 192 ቢሊዮን ደርሰዋል። በትርፍ መጠንም አንጻር በ2019 እንደ አውሮፓውያን አቆጣጠር ብር 1 ቢሊዮን አካባቢ የነበረ ሲሆን የስትራቴጂ ዘመኑ ሲጠናቀቅ ወደ ብር 5.83 ቢሊዮን ከፍ ብለዋል። ከዚህም በተጨማሪ የባንኩ ቅርንጫፎች ከ337 ወደ 919 አድገዋል። እንዲሁም የደንበኞቹ ቁጥር ከ1.3 ሚሊዮን ወደ 13 ሚሊዮን ደርሰዋል። ሚዲያችን የተመለከታቸው ሰነዶች እንደሚያሳዩት አሁን ላይ በርካታ ሰራተኞች ወደ ጊዜያዊ ሰራተኛ ቋት ወይም በባንኩ አገላለጽ ሪሶርስ ፑል እንዲገቡ እየተደረጉ ይገኛሉ። አሁን ጊዜያዊ ናችሁ ነው የተባልነው። ስንት ዓመት በቋሚነት የሰራን ሰራተኞች ጊዜያዊ ሰራተኞች ናቸው ስንባል በጣም ተጨንቀናል። ይህን ሪሶርስ ፑል ሰራተኛን ለማሰናበት ቅድመ ሁኔታ አድርገው እያስቀመጡ ይገኛሉ የሚሉት ሌላኛው የባንኩ ሰራተኛ ሚስጥራዊ በሆነ መንገድ የሚካሄደው ይህ አሰራር የቤት ክራይ መክፈል ያቃተውን ታች ላይ ያለውን ሰራተኛን የመገምገሚያ መንገድ አጠያያቂ ነው ይላሉ። ከቅርብ አለቃው ጋር በስራና በተለያዩ ምክንያት የተነጋገረ ሰራተኛ በቀል በሚመስል መልኩ በሙሉ ወደ ጊዜያዊ ሰራተኛ ቋት ውስጥ ነው ያስገቡት። ብቻ በጣም ያሳዝናል፣ ምን እንደሚባል ግራ ያጋባል በማለት ሁኔታውን ገልጸዋል። በዛሬው ዕለት እንኳን አስቸኳይ ስብሰባ ጠርተውን ስማችንን አጥፍታችኋል በማለት ዛቻ አድርገውብናል። ምንም አታመጡም የሚል መልስ ሰጥተውናል። ስለዚህ የአቢሲኒያ ባንክ ጉዳይ ሰፊ ሽፋን የሚፈልግ ጉዳይ ነው። ወደሚመለከተው አካልም ብታደርስሉንና መጠየቅ ያለበትን ሰው ብታናግሩልን በማለት ሰራተኞቹ መልእክት ለሚዲያችን ልከዋል። አቢሲኒያ ባንክ በዚህ ዙሪያ በሰጠው አጭር ምላሽ ሰራተኞችን ለመቀነስ ወይም ለማባረር እቅድ የለውም ብለዋል። እነዚህ ወደ ሪሶርስ ፑል ዝርዝር ውስጥ የገቡ ሰራተኞች ስትራቴጂካዊ በሆነ መልኩ የስራ ማስፋፊያ ስራ ላይ እንዲሳተፉ ይደረጋሉ ያላቸው ክህሎት እየታየ የሰው ኃይል ፍላጎት ባለበት ቦታ ይመደባሉ ያለው ባንኩ ይህም ስራውን ለማስፋት ከማገዙ በተጨማሪ የተሳለጠ አሰራር እንዲኖር ያደርጋል ብለዋል። አውስትራሊያን ጨምሮ የምዕራብና የምስራቅ አውሮፓ ሀገሮች ያሉበት የ42 ሀገሮች ቡድን በኢትዮጵያ የተጀመረው የሽግግር ፍትህ ሂደት ባለበት መቆሙንና የሰብአዊ መብቶች አያያዝ ሁኔታ እንዳሳሰባቸው ለተባበሩት መንግስታት ድርጅት ተመድ አስታወቁ። በጀኔቫ ስዊዘርላንድ እንደ አውሮፓውያን አቆጣጠር ከመስከረም 8 ቀን 2025 እስከ ጥቅምት 8 ቀን 2025 ድረስ እየተካሄደ ባለው 60ኛው የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ጉባኤ ኢትዮጵያን ጨምሮ በርካታ አባል ሀገሮች እየተሳተፉበት ይገኛሉ። ከቀናት በፊት ኢትዮጵያን በተመለከተ የጋራ መግለጫ ካወጡ አገሮች መካከል ፈረንሳይ፣ ቼክ ሪፐብሊክ፣ ዩናይትድ ኪንግደም፣ ጀርመን፣ ስዊዘርላንድ፣ ኖርዌይ፣ ዩክሬን፣ አውስትራሊያ፣ አየርላንድ፣ ቡልጋሪያ፣ ሞልዶቫ፣ ስዊድንና አውስትራሊያን ጨምሮ 42 የአውሮፓ ህብረት አባል ሀገሮች ይገኙበታል። በዚህ ጉባኤ ኢትዮጵያን በተመለከተም የሰብአዊ መብት ሁኔታውን አሳሳቢ መሆኑን አገሮችን ወክሎ ሪፖርት ያቀረበው የአውሮፓ ህብረት በኢትዮጵያ ያለው የሰብአዊ መብት ሁኔታ እንዳሳሰበው ገልጸዋል። ሀሳብን በነጻነት የመግለጽ ሰላማዊ ሰልፍ የማድረግና የመደራጀት መብት ከመጪው ምርጫ አስቀድሞ መገደባቸው ያሳስበናል ብለዋል። ኢትዮጵያ መጪው አገራዊ ምርጫ በተያዘው ዓመት 10 ወራት ውስጥ ታካሄዳለች ተብሎ ይጠበቃል። በኢትዮጵያ የሲቪክ ምህዳሩ መዘጋት አሳዝኖናል ያለው ህብረቱም በቅርቡ በሲቪል ማህበረሰብ ድርጅቶች አባላት ላይ የተካሄደ ባለው ማስፈራሪያ፣ እገዳ፣ በጋዜጠኞችና በሚዲያ ተቋማት ላይ የሚደረግ ማስፈራሪያ አገሮቹ እንዳሳሰባቸው በመግለጽ
ጉዳይ ግልጽ የሆነ ምርመራ ያስፈልገዋል ብለዋል። መንግስት ከተባበሩት መንግስታት ድርጅትና ከሌሎች የመብት ጥበቃ ተቋማት ጋር ገንቢ በሆነ መንገድ እንዲተባበርና የመብት ተቋማትን ገለልተኝነት እንዲያከብር መጠየቃቸውን ህብረቱ አስታውቋል። መንግስታዊና መንግስታዊ ያልሆኑ አካላት ከፍተኛ የሆነ የመብት ጥሰትና የማጎሳቆል ተግባር መፈጸማቸውን የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር እንደ አውሮፓውያን አቆጣጠር በ2024 ባወጣው ሪፖርት ማረጋገጣቸውን አስታውሰው ድርጊቱ አሁንም መቀጠሉ እንዳሳስባቸው ገልጸዋል። በተመሳሳይ በኢትዮጵያ እጅግ አሳሳቢ የሆኑ በህፃናት ላይ የሚፈጸሙ የመብት ጥሰቶች፣ የህፃናትን ግድያና የማቁሰል ድርጊቶች፣ ጾታዊ ጥቃትና ማፈን የመሳሰሉ ድርጊቶች እንደ አውሮፓውያን አቆጣጠር በ2025 የተመድ ዋና ጸሐፊ በህፃናትና በትጥቅ የታገዘ ጦርነትን በተመለከተ ከወጡት ሪፖርት መረዳታቸውን መግለጫው ያመላክታል። 42ቱ አገሮች የኢትዮጵያ መንግስትና ሌሎች የሚመለከታቸው አካላት ተጨባጭ እንቅስቃሴ በማድረግ እየተካሄደ ነው ያሉትን የሰብአዊ መብት ጥሰት እንዲያስቆሙ ጠይቀዋል። በአማራ በኦሮሚያና በትግራይ ክልሎች የማሰቃየት፣ የመግደል፣ ሰብአዊነት የጎደለው አያያዝ፣ አስገድዶ መሰወር፣ ከህግ ውጭ እስርና በማቆያ ቦታዎች አግቶ ማቆየት እንዲሁም በንጹሐን ዜጎች መገልገያ መሰረተ ልማቶች ላይ ጥቃት ማድረስና ጾታን መሰረት ያደረጉ ጥቃቶች በመንግስትም ሆነ መንግስታዊ ባልሆኑ አካላት መፈጸም መቆም አለበት ሲሉ አሳስበዋል። የኢትዮጵያ መንግስት በአገር አቀፍ ደረጃ የሰብአዊ መብቶችን እንዲያከብር፣ ፍትህ እንዲያረጋግጥ እንዲሁም የጉዳት ሰለባ ለሆኑ ወገኖች ሲባል የፍትህ ተጠያቂነትን እንዲያሰፍን ጠይቀዋል። በኢትዮጵያ የሽግግር ፍትህ ፖሊሲ ሂደት ባለበት መቆሙ እንዳሳስባቸው ገልጸው ታማኒነት ያለው የሽግግር ፍትህ ሂደት ለተጎጂዎች ከጉዳት ለተረፉት ብቻ ሳይሆን ዘላቂ ሰላምና አገራዊ እርቅ ለማምጣት ወሳኝ መሆኑን አስታውቋል። የኢትዮጵያ መንግስት ሁሉን አቀፍ ተጎጂዎችን ማዕከል ያደረገና አካታች የሽግግር ፍትህ ስርዓትን በመተግበርና አፋጣኝ እርምጃዎችን በመውሰድ ለሁሉም የሰብአዊ ጥሰት ተጠቂዎች ሲል ተጠያቂነትን እንዲያረጋግጥ አገሮቹ ጥሪ አቅርበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ገለልተኛ መሆን የሽግግር ፍትህ ሂደቱን አፈጻጸም ለመደገፍና ለሰብአዊ መብቶች ቁጥጥርና ክትትል ወሳኝ ሚና ይኖረዋል ብለዋል። የአገሮቹን መግለጫ አስመልክቶ ምላሽ የሰጡት በጄኔቭ የኢትዮጵያ ቋሚ ተወካይ አምባሳደር ጸጋብ ከበበው ኢትዮጵያ ገንቢ በሆነ መንገድ ከሁሉም ሀገሮች ጋር ለመነጋገር ዝግጁ መሆኗን ገልጸው ይሁን እንጂ የተመረጡ የፖለቲካ አጀንዳና የአንድ ወገን ሰይጣናዊ ዓላማ ያላቸውን ትርክቶች አጥብቀን እንቃወማለን ብለዋል። መግለጫው የአገር ሉዓላዊነትን አደጋ ውስጥ የሚጥል መሆኑን ገልጸው ዲሞክራሲያዊ መንግስት፣ የህግ የበላይነትና የሰብአዊ መብት መጠበቅ በኢትዮጵያ እየተካሄደ ላለው ሪፎርም ዋነኛ ምሰሶ መሆናቸውን አስረድተዋል። ኢትዮጵያ ከድህረ ጦርነት በኋላ የተወሳሰቡ መሰናክሎቹን ቢገጥሟትም ተጠያቂነት፣ ተቋማዊ ለውጥና እርቀ ሰላም ለማምጣት ጠቃሚ እርምጃዎችን መውሰዷን ተናግረዋል። መንግስታዊ ባልሆኑ አካላት የሚፈጸሙ የተወሳሰቡ መሰናክሎች የድህረ ጦርነት ግንባታውን አስቸጋሪ አድርገውታል ብለዋል። ኢትዮጵያ ለሲቪል ማህበረሰብ ድርጅቶች ነጻነቱ የተረጋገጠና ኃላፊነት የተላበሰ ተቋም እንዲገነባም ምቹ ምህዳር ለመፍጠር ቁርጠኛ ነች በማለት ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ገለልተኛ በመሆን ስራውን እንደሚሰራ የገለጹት ቋሚ መልእክተኛው ከተባበሩት መንግስታት ሰብአዊ መብት ከፍተኛ ኮሚሽን ጋር በመተባበር ኢትዮጵያ አብራ እንደምትሰራም ገልጸዋል። የኢትዮጵያ የዲሞክራሲ ቁመናቸው ዝቅተኛ ከሆኑ አገሮች አንዷ መሆኗ ተገለጸ። ኢትዮጵያ በዓለም አቀፍ ደረጃ የዲሞክራሲ ቁመናቸው ዝቅተኛ ነው ከተባሉ ሞሪታንያ፣ ማይናማር፣ ሊባኖስና ግሪክ ጋር መመደቧን ዓለም አቀፉ የዲሞክራሲና ምርጫ ድጋፍ ተቋም አይዲያ የተሰኘው ተቋም በሪፖርቱ አስታውቋል። በምርጫ ስርዓት፣ በዲሞክራሲ ጥናት፣ በህገ መንግስት ግንባታም፣ በጾታ እኩልነት፣ በዲጂታል ዲሞክራሲና መሰል ጉዳዮች ላይ ሰፋፊ ጥናቶችን እያካሄደ በጊዜው ይፋ የሚያደርገውና አሜሪካ፣ ካናዳ፣ ፈረንሳይ፣ ኖርዌይ፣ ዴንማርክ፣ ደቡብ አፍሪካ፣ ህንድ፣ አውስትራሊያና ስዊድንን ጨምሮ 35 አባል አገሮችን ያቀፈው ተቋም መስከረም 1 ቀን 2018 ዓ.ም የአገሮችን ዓመታዊ ዲሞክራሲ ሁኔታ ሪፖርት ይፋ ሲያደርግ ነው ይህንን ያስታወቀው። በሪፖርቱ በዓለም ላይ የአገሮች የዲሞክራሲ ሁኔታ እያሽቆለቆለ መሆኑን፣ በአገሮች ፍትህ የማግኘት መብት እንደ አውሮፓውያን አቆጣጠር በ2019 ከነበረው አጠቃላይ ቁመና እንደ አውሮፓውያን አቆጣጠር በ2024 በ35 በመቶ ማሽቆልቆሉን አስታውቋል። አፍሪካና ኤዥያ ፍትህ የማግኘት መብት ያሽቆለቆለባቸው ተብለው በአመዛኙ ትልቁን ድርሻ ሲይዙ ከአጠቃላይ ውጤቱ 57 በመቶ የሚሆነውን ሸፍነዋል። የህግ የበላይነት ከተከበረባቸው አገሮች መካከል ዴንማርክ አንደኛም፣ ጀርመን ሁለተኛ፣ ስዊዘርላንድ ሶስተኛም፣ ፊንላንድ አራተኛና ሉክሰምበርግ አምስተኛውን ደረጃ ይዘዋል። ሪፖርቱ ቤላሩስ፣ ኤልሳልቫዶር፣ ካምቦዲያና አፍጋኒስታን ጋር አካላዊ ጥበቃና ደህንነት በ52 በመቶ ካሽቆለቆለባቸው 10 አገሮች የተመደበች ኢትዮጵያ ዜጎች በፖለቲካና ከህግ ውጭ በሚደረጉ እስሮች እንዲሁም ላስገድዶ መሰወር መዳረጋቸውን አስታውቋል። የመብቶች አያያዝ፣ የህግ የበላይነትን መከበር፣
የዜጎች ተሳትፎን የአገሮች የዲሞክራሲ ቁመና አካቱም በተጠናከረ ሪፖርት መሰረት ኢትዮጵያ በህዝብ ውክልና 123ኛም፣ በመብቶች አያያዝ 133ኛም፣ በህግ የበላይነት 139ኛ እንዲሁም በዜጎች ተሳትፎ 117ኛ ደረጃ ይዛለች። ለሲቪል ማህበረሰብ ድርጅቶች ምህዳሩ እየጠበበ መሆኑን በድርጅቶችና በአባሎቻቸው ላይ የሚደርስ ዛቻም፣ ጠንካራ ውድድርና ግልጽነት የሚጎድለው ምርጫ መኖሩን ሪፖርት ያስረዳል። በኢትዮጵያ ውጤታማ ፓርላማ፣ ነጻ የፖለቲካ ፓርቲዎች፣ የአካባቢ ዲሞክራሲ፣ መሰረታዊ አቅርቦት የማግኘት መብት፣ የፖለቲካ እኩልነት፣ ተገማች ተፈጻሚነትና የሲቪል ነጻነት ቁመናም በዝቅተኛ ደረጃ ላይ መሆናቸውን ሪፖርት ያብራራል። ኢትዮጵያ በሲቪክ ማህበረሰብ ድርጅቶች ተሳትፎና ተአማኒነት ያለው በምርጫ የተመረጠ መንግስት መኖር፣ ፍትህ የማግኘት መብትና ከሙስና የጸዳ መንግስት በሚሉ መለኪያዎች መካከለኛ ደረጃ ላይ ተቀምጣለች። ሪፖርቱ በዓለም ላይ 14 በመቶ ህዝብ ብቻ በጥሩ ሁኔታ በሚንቀሳቀሱ ዲሞክራሲያዊ ስርዓቶች እንደሚኖሩ ገልጸዋል። የዲሞክራሲ ስርዓት ግንባታ ትዕግስት የሚጠይቅና በአንድ የተገንብቶ የማያልቅ ሂደት መሆኑን የሚያብራራው ሪፖርቱ አካታችና እንደ ሁኔታው የሚተገበሩ ለረዥም ጊዜ የሚያገለግሉ ጠንካራ ዲሞክራሲያዊ ተቋማትን በመገንባት የሚደረግ የዕለት ተዕለት ተግባር መሆኑንም አስታውቋል። ፕሬዚደንት ዶናልድ ትራምፕ ኒውዮርክ ታይምስን በ15 ቢሊዮን ዶላር እከሳለሁ አሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚዳንት ስም ማጥፋትና ስም ማጥፋት በሚሉት ነገር በኒውዮርክ ታይምስ በ15 ቢሊዮን ዶላር እንደሚከሱት ገለጹ። ኒውዮርክ ታይምስ በነጻነት እንዲዋሸኝ፣ እንዲደበዝዝ እና ስሜን እንዲያጠፋ ተፈቅዶልኛልና ያ ያቆማል። አሁን ትራምፕ ሰኞ ዕለት በማህበራዊ ሚዲያው ትሩዝ ሶሻል ላይ አውጥተዋል። ባለፈው እንደ አውሮፓውያን አቆጣጠር በ2024 በተደረገው ፕሬዝዳንታዊ ምርጫ የካማላ ሃሪስን የታይምስ ድጋፍ ለራዲካል ግራ ዲሞክራቲክ ፓርቲ አፍ መፍቻ ሆነዋል ሲል ገልጿል። ትራምፕ አክለውም ክሳቸው የተጀመረው የሪፐብሊካን ይዞታ በሆነችው ፍሎሪዳ ነው። ቢቢሲ አስተያየት እንዲሰጥ ጋዜጣውን አነጋግረዋል። ትራምፕ ለፕሬዝዳንትነታቸው የማይመቹ የግራ ዘመም ሚዲያዎችን በከፈሉት ነገር ቅር እንደተሰኙባቸው ሲገልጹ ቆይተዋል። ሰኞ መገባደጃ ላይ በለጠፉት ጽሑፍ ትራምፕ የምርጫ ተቀናቃኛቸውን ታይምስ በሰጡት አስተያየት የካማላ ሃሪስን ድጋፍ በእውነቱ በኒውዮርክ ታይምስ የፊት ገጽ ላይ የሞተ ነበር፣ ከዚህ በፊት ያልተሰማ ነገር ነው ሲሉ ተናግረዋል። በፖስታው ላይ ሌሎች ሚዲያዎችም ወይም ቴሌቪዥን ፕሮግራሞችን በጣም የተራቀቀ የሰነድና የእይታ ለውጥ በማድረግ ስሚር በማለት ከሰዋል። ትራምፕ የኒውዮርክ ታይምስ ጋዜጣን ለመክሰስ ሲሞክሩ የመጀመሪያቸው አይደለም። እንደ አውሮፓውያኑ አቆጣጠር በ2023 አንድ ዳኛ በኒውዮርክ ታይምስ ላይ በፕሬዝዳንትነት ያቀረቡትን ክስ ውድቅ አድርገውታል። በክሱ ውስጥ ያሉት የይገባኛል ጥያቄዎች እንደ ህገ መንግስታዊ ህግ ጉዳይ አይደለም ብለዋል። የ100 ሚሊዮን ዶላር ክስ ጋዜጣውንና የትራምፕን የተናቁትን የእህት ልጅ ሜሪ ትራምፕን የግብር መዝገቦችን ለማግኘት በተንኮል ሴራ ከሰዋል። እንደ አውሮፓውያኑ አቆጣጠር በ2021 ክስ ቀርቦ የነበረ ሲሆን በትራምፕ የፋይናንስ ጉዳዮች ላይ ከፑሊትዘር ሽልማት አሸናፊ ተከታታይ ጋር ይዛመዳል ብለዋል። ትራምፕ በ2023 ሌላ የስም ማጥፋት ጨረታ ተሸንፈዋል። ሲኤንኤን ከአዶልፍ ሂትለር ጋር አመሳስሎታል በሚል በከንቱ ክስ ለመመስረት ሲሞክሩ አንድ የፌዴራል ዳኛ በኋላ የ475 ሚሊዮን ዶላር ክስ ውድቅ እንዳደረገው ይታወቃል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም እያላችሁበት ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።